አማን በድጋሚ ተገናኘን አይደል? ሆስፒታል ተሽሎ ስለወጣ ደስ ብሎኛል። አመሰግናለሁ። ግን ምን እንደሆንኩኝና ለምን ሆስፒታል እንደተኛው ምንም የማውቀው ነገር የለም። ከሰው ጋር ተጣልተህ በግጭት ማለት ጭንቅላት ተመቶ ሆስፒታል የገባው። እሺ አሁን ለምንድን ነው እዚህ የተገኘሁት? ኢየሱስ ምክንያት። ይኸውልህ አሁን ሰው አሳያለሁ። ከዛ በኋላ ግን ለምጠይቅ ጥያቄ በሙሉ መልስ ትሰጠኛለህ። እሺ ኮንስታብል አስገባው። አማን ይህን ግለሰብ ታውቀዋለህ? ያለ ዛሬም አይቼውም ማውቅ አይመስለኝም። ምናልባት ረስቼው ይሆናል። እስቲ በደንብ ደጋግመህ። ምንም ስለሱ የምታስታውሰው ነገር የለም? አዎ ምንም አላስታውስም። ቆይ ማን ነው? ለመጨረሻ ጊዜ አደጋው ሲደርስብህ ከእርሱ ጋር ነበርክ? አይ አላስታውሰው። ግን እኮ አለመግባባት ነበር። ሆን ብዬ አላደረግኩት። ኪሩቤል አንተ እንድትናገር ማንም አልፈቀደልህም። አማን ታስታውሰዋለህ? አይ አላስታውሰው። ኪሩቤል አንተ ወጣና ቤቴ ላይ መንጠራት። እሺ አማን እሷን ሳታውቃትም? አዎ እሷንም ፈጽሞ ማውቃት አይመስለኝም። ማናት? ቤቴሌም ምንድነው እንደዚህ ደስተኛ ያደረገሽ? እስቲ ንገሪኝ ልስማው። አይ ምንም አልሆንኩም። ያው አማን ከሆስፒታል ከወጣ ጀምሮ አላየሁትም ነበር እና አሁን ስላየሁት በጣም ደስ ብሎኝ ነው። ይበቃል ቤቴሌም። አማን እሷንም አታስታውሳትም አይደል? አዎ። እሺ አንቺ ውጭና ሳምሶንን ጥሪ። እሺ አማን ተመሳሳይ ጥያቄ ነው ለሱ። እሱንም አላውቀውም። ግን ለምንድን ነው እንደዚህ የሚያየኝ? ሳምሶን ችግር አለ እንዴ? አይ የለም። ከጨረሳችሁ ሊድ ይሄን ሰውዬስ? ምንም ማስታውሰው ነገር የለም መርማሪ። እሺ መሄድ ትችላለህ። አማን በዚህ ሰዓት እንዲህ እንቅፋት ሆኖብኛል ብዬ አላሰብኩም። ግን ችግር የለም፣ እውነቱን አፍረጥርጬ እደርስበታል። እባካችሁ ሁላችሁም ተረጋጉ። ኪራው ምንም እስር ቤት ቢሆንም እኔ ግን እሱን ለማስፈታት ማልቆፍረው ጉድጓድ አይኖርም። ብቻ እናንተ ተረጋጉ። ዮሴፍ እባክህ ወንድሜን አድንልኝ። እሱ እዛ እስር ቤት ያለው ምንም ባላጠፋው ጥፋት ነው። እባክህ ወንድሜን አድንልኝ እንጂ ከዛ በኋላ የፈለግከውን ነገር ሁሉ አደርግልሃለሁ። እውነት ነው ዮሴፍ፣ እኛውን ያለን ተስፋ አንተ ብቻ ነህ። ኪራ ፍርድ ቤት ሲቀርብ ምን ሊሆን እንደሚችል በማሰብ በጣም ተጨንቀናል። ልባችን ልትፈነዳ ነው። እባክህን የሆነ ነገር አድርግልን። ልጆቼ እባካችሁ ዝም ብላችሁ አታልቅሱ። ኪራ እኮ ወንድ ልጅ ነው። ወንድ ልጅ ደግሞ በህይወቱ ላይ ፈተናና መከራ ይደርስበታል። ይሄ ደግሞ የተለመደ ነገር ነው። አሁን ማሰብ ያለብን ይህን ልጅ ከዚህ መከራ እንዴት እናውጣው ነው እንጂ እዚህ ቁጭ ብለን መጨናነቁ ምንም አይጠቅመው። አዎ አቶ በእውቀቱ የገለጹበት መንገድ ልክ ነው። ምንም መጨነቅ አያስፈልግም። እሱ መች ጠፋን ብለህ ነው፣ ግን ውስጣችን መረጋጋት አቅቶታል። ልክ ነሽ። እኔ ይህንን ጉዳይ ለመጨረስ ከእናንተ የምፈልገው ገንዘብ ብቻ አይደለም። እኔ ከእናንተ የምፈልገው ዝምድናና ታማኝነትን ጭምር ነው። ያው ጽናት እንዳለችው ከፈጣሪ ቀጥሎ ተስፋችን አንተ ነህ። ልክ ነሽ። እኔ እንደ ጠበቃ ሳይሆን እንደ ቤተሰብ ሆኜ ነው አሁን የምሟገተው። የኪራም መፈታት ደግሞ ለእኔም ትልቅ የክብር ጉዳይ ነው። ስለዚህ ሙሉ ለሙሉ እምነታችሁ በእኔ ላይ ነው። ግን አሁን አንድ ነገር እያሰጋኝ ነው። ምናልባት ዳኛውን በገንዘብ የሚገዛው ሰው ቢኖርስ? እሱ እንዳልሆነ በምን ማወቅ እንችላለን? እንዴ እንደዛማ በፍጹም አይሆንም። ልጆቼ ያለፈው ነገር ጠባሳ ጥሎባችሁ ስላለፈ እየተጨናነቃችሁ ነው ያላችሁት። ስለዚህ ረጋ ብላችሁ አስቡ። በጭራሽ ጽናት፣ ታሪኩ እንደዛ አይሆንም። ዋናውን ክስ እንኳን ማሸነፍ ባንችል ኪራም በዋስ ማስፈታት ግን እንችላለን። ይሄ ጥሩ እቅድ ነው።
ኪራ ወደ ቤቱ የሚመለስበትን የትኛውንም አጋጣሚ ነው መጠቀም ያለብን። በቃ እኔም አንዳንድ ያልጨረስኳቸው ስራዎች ስላሉ ወደ ቢሮም መመለስ ይኖርብኛል። ፍርድ ቤት እንገናኛለን። አይዟችሁ። እሺ ዮሴፍ፣ መቼስ ውለታህን በምን እንደምንከፍለው አላውቅም። ብቻ የወንድሜ መፈታት በሰላም አብስረን እኛም ደግሞ እንጠብቃለን። እሺ በቃ እናመሰግናለን። ኪዩ አሸኙ በሉሽ ነገር እንደው እሳት ላሰጠ በቃ ይመስላል። እሱማ ስራው ላይ በጣም ጎበዝ ነው፣ ግን የምፈራው ነገር እንደ ባለፈው ጊዜ አሁንም ምን እንዳያስቀሩበት ነው። ተይ እንጂ ልጅ፣ መልካም መልካም ማሰብ ነው፣ የፈሩት ይደርሳል። ሄኖክ፣ አማንን ማሳመንና ወደ ቤታችን ወስደን ማስቀመጥ አለብን። አንቺ ምን አጥፍተሽ ነው እንደዚህ የምትይው? እሷ ነው ይልሽ ወደ ቤት መግባት የለበትም። በመከራ ይወጣልሽ። ቆይ ልመልሽ ነው? አንተ እስኪ ደደብ አትሁን። እሱ እኛ ጋር ቢሆን እኮ እኛ ነን የምንቆጣጠረው። ፖሊሱ እየተከታተለን እንዲህ ማድረጋችን ትልቅ ስህተት ነው። ቤት አይምሮሽን አሰሪው እንጂ ይኸውልሽ፣ እንደዚህ ማድረጋችን ይበልጡኑ ችግር ውስጥ ነው የሚከተል። ከኔ ተቃራኒ አትሁን። ይኸውልህ እኔ ጥሩ እቅድ አለኝ። ቆይ ሀሳቡ ከኔ ስለመጣ ብቻ ለምንድን ነው አይሆንም የምትለው? ግን ደግሞ ጉዳቱ ከፍተኛ ነው። እሱ አይምሮ ማስታወስ ሲጀምር ምን ሊያደርግ እንደሚችል አታውቂም። እሱ መቼም ቢሆን አያስታውስም። እኔ እንደፈለግኩ አድርጌ አሳምኜ ቁጭ አድርጓለሁ። አሁን በቃ እንሂድ። አሁንም እልሻለሁ፣ እንዲህ ማድረግሽ ይበልጡኑ የጥርጣሬ አይን ውስጥ እየከተተሽ ነው። ቤቲ ዝም በልና ነው የምለውን ብቻ አድርግ። አላስፈላጊ የሆነ ጥርጣሬ ታሳድርበት። እያየን ነው። ምንም አትናገር። ወደኛ እየመጣ ነው። አሁን እሺ ምን ልለው ነው? ይኸውልሽ አስቢበትሽ። እኔ ግን ይኸውልሽ የድራማ ሻከራ አይደለም። አንተ ዝም በል። እኔ ራሴ ሁሉንም ነገር አደርጋለሁ። አማንዬ መጣ። እንዴት ነው? ምን አሰብክ? እኛ እኮ በጣም ስንጨነቅ ነበር። ምን እየተነጋገራችሁ ነበር? እየተጣላችሁ ትመስላላችሁ። እኛ እኮ እንደዚህ የምንጨነቀው ላንተ ነው። ላንተ ስላለና አክብሮትና ፍቅር እየተነጋገርን ነበር። ያንተ ነገር በጣም አሳስቦናል። እንደዛ ብትሉኝም አእምሮ ውስጥ ስለእናንተ ማስታውሰው ምንም ነገር የለም። አማን ወንድሜ፣ እኛ እናንተ እኮ በጣም ብዙ ነገር አሳልፈናል። በጣም የምንዋደር ሰዎች ነበርን። አዎ እንደዛ ነበርን እኮ። በጣም የምንዋደር ሰዎች ነበርን። በዛ ላይ አንድ ላይ ነበር የምንኖረው። ጎረቤታሞች ነበርን። በዛ ላይ ደግሞ ስለ እኔ የምታወሩትን ነገር እኮ ማስታወስ አልቻልኩም። ቆይ ማን ናችሁ? አንተማ እንዴት ታስታውሳለህ? እኛ ነን እንጂ ወዳጆች። እንደዚህ ሆነ ስላየን በጣም አዝነናል። አማን፣ አሁን ወደ ቤት ብንወስድህና ሁሉም ነገር እስከሚስተካከል እኛ ጋር ብትሆን ምን ትላለህ? አንተ አማን፣ እዚህ ምን ትሰራላችሁ? እስካሁን አልሄዳችሁም? ከአማን ጋር እኮ እዚህ ሆነን እያወራን ነበር። አማንዬ፣ መልሰን እየጠበቅን ነው። ምን እንደምትጠብቁት? ቆይ ምንድን ነው? እኔ ከእነሱ ጋር እንደሄድ ይፈልጋሉ። እሱ እናንተ ጋር መውሰዱ ለምን አስፈለገ? እስከማውቀው ድረስ እኮ አንቺ ሆንሽ እሱ አብራችሁ ለመሆኑን የሚያደርስ ነገር የላችሁ። ልክ ነህ መርማል። ደግሞ አማን ይኸውልህ፣ በዚህ ጊዜ ረዳት ያስፈልገዋል። ለዛ ነው ሄኖክ፣ ልክ ነው። ለዛ ነው። አሳማኝ ነገር አይደለም እያያጋችሁ ያላችሁት። ምን የሚያስጠረጥር ነገር አለ? ሰው በችግር ጊዜ ውስጥ እያለ ሰውን መርዳት በቃ ባህላችን አይደለም። አማን፣ እንዴት ነው? አንተም እነሱ ጋር የመሄድ ፍላጎት አለ እንዴ? አዎ እሄዳለሁ። በቃ ካልክማ ቶሎ ከዚህ እንሂድ። እኔ እዚህ መሆኑን በጣም ነው የጠላሁት። ናቲ ናቲ፣ ወይ ናቲ፣ በቃ ጥለኸኝ ጠፋ ማለት ነው ናቲ። ብቻዬን እንድኖር ፈረድክብኝ። ጨከንክ ናቲ፣ ጨከንክ። ምን አለበት እርሜን እንኳን እንዳውጣ ብትፈቅድልኝ። ይሄ ቅዱሴ፣ ጉድህን አላወቅ አንተ ትደውላለህ። እሺ አሁን ምንድን ነው የምለው? ሄሎ ቅዱሴ፣ እንዴት ነህ? አገር ሰላም ነው? እኔ ደህና ነኝ ኒና፣ አንቺ እንዴት ነሽ? ሁሉ ሰላም ነው? ናቲ እንዴት ነው? ቅዱስዬ፣ ናቲ ደህና ነው፣ አገር ሰላም ነው። እሺ እዚህ ምንም ችግር የለም። ቆይ ኒና፣ ናቲ ጋር ለመደወል ስሞክር ስልኩ አይሰራም። ምን ሆኖ ነው? ቆይ ንገሪኝ እስኪ።
አይ ኧረ ምንም አልሆነም ቅዱሴ፣ ስልኩ ተበላሽቶበት ይሆናል እንጂ ሁሉም ሰላም ነው። እባክሽ ሊና እውነቱን ንገሪኝ። እኔ በጣም ተጨንቄያለሁ። ስለ ናቲ ነው ማስበው። ቆይ እንዴት ነው አልተሻለውም? ቅዱስዬ እባክህ አትጨነቅ። ምንም ይሁን ነገር የለም እሺ፣ ሁሉም ነገር ሰላም ነው። እሺ ቆይ እንዴት ነው የመኪናውን ጉዳይ እያስጨረሰ ነው ያለው? አዎ ቅዱሴ እንደዛ እያደረግን ነው። ኒና ድምጽሽ ምንም ልክ አይደለም። ናቲ ስልኬን የማያነሳው ስለተቀየመኝ ነው አይደል? ኒና ቆይ ምን ሆነሻል? ለምንድን ነው የምታለቅሽው? ንገሪኝ እባክሽ፣ እያስጨነቅሽኝ ነው። ምንድን ነው የተፈጠረው? ኧረ ቅዱስዬ ምንም አልሆንኩም። ያው መኪናህን ስላልጠበቅኩ እኮ በጣም ተሰምቶኝ ነው። ያው አደራህን ስለበላው ብዬ ነው ቅዱስዬ እንጂ ምንም ደህና ነኝ። እሺ ኒና እኔን ለማታለል አትሞክሪ። መኪና በጣም ተራ ነገር ነው። ናቲ የሆነው ነገር አለ፣ የተፈጠረ ነገር አለ። እባክሽ አታስጨንቂኝ፣ ንገሪኝ። ቅዱስዬ ምንም አልደረሰበትም። በቃ መኪናህንም የቤቱንም ቁልፍ ለነ ጽናት ሰጥልሃለሁ። እሺ እስካሁን ስላቆየህኝ በጣም አመሰግናለሁ። እሺ ቅዱሴ። ምን ማለት ነው ንብረትህን አስቀምጥልሃለሁ ስትይ? ምን እያልሽ ነው? አልገባኝም። ፈጣሪ ቆይ እኔ ምን አጥፍቼ ነው እንደዚህ የምትበትነኝ? ምን አርቄ ነው? እሺ ፈጣሪ ምን አረኩ? የምጠጋበት ሰው እንደሌለኝ እያወቅ ወገን እንደሌለኝ እያወቅ ለምንድን ነው እንደዚህ የምታሰቃየኝ? እሺ ለኔ መቼ ነው ቀን የሚወጣልኝ? ምን አይነት እድል ነው ያለኝ? ግን ፈጣሪ እስከ መቼ ነው አንተን እያማረርኩ የምቀመጠው? ቅዱሴ ተወኝ በእናትህ፣ በቃ ተወኝ። እዚህ በእናትሽ ብቻሽን ትቼሽ ጠፋሁኝ አይደለ? ማገዝሽ ነገር ካለ ልቀበልሽ። ምንም አልቀረኝም። ኧረ ሁሉንም ነገር ጨርሻለሁ። በቃ አሁን አብረን እንሄዳለን። ግን እዚህ እውነት በጣም እየገረምሽኝ ነው። ቆይ ግን ይህ ሁሉ መከራ ሲፈራረቅብን አንቺ እንዴት ብለሽ ቻልሹ? እኔ በጣም ነው ያቃተኝ። መበርታት እኮ አለብን። አሁን በዚህ ሰዓት እንደ ቤተሰብ አንድ ላይ ካልቆምን ነገሮች በጣም ይከብዳሉ። እውነት ግን ሁል ጊዜ ሳስበው ሰውነቴ በፍርሃት ነው የሚዋጠው። ለወንድሜ አንድ ነገር ማድረግ አለመቻሌ ራሱ በጣም ነው የሚያሳፍረኝ። እኔም እኮ እጨነቃለሁ። እኔም ሌሊቱ ሙሉ ሳስብ ነው ማድረው። ሰው ነኝ እኮ ኪያ። ግን ደግሞ ለኪራስን መበርታት አለብን። እሱ የኛን ጥንካሬ ነው ማየት ያለበት። በቃሽ ኪያ፣ ከዚህ በላይ ማዘንና ማሰብ የለብሽም። ራስሽን አረጋጊ። አንቺ እውነት ለእኛ ቤት በረከት ነሽ። ታውቂያለሽ፣ ይህንን ጊዜ አንቺ ባትኖሪ ኖሮ ምን እንደምንሆን ራሱ አላውቅም ነበር። አንቺም ልክ እንደ ወንድምሽ ነሽ። እሱም ጠንካራ ይመስላል እንጂ በነገሮች የመጎዳት ባህሪ ያለው፣ ቶሎ ነው የሚረበሸው። ብቻ ጠንካራ በይ። እሱ እኮ እኛን ላለማስጨነቅ ብሎ ጠንክሮ ይቆማል እንጂ ምን ያህል ውስጡ እንደሚሰበር እንኳን በደንብ አውቃለሁ። ለዛ እኮ ነው የምንበረታው። አሁን ይህንን ምሳቃ ይዘንላት ስንሄድ ፊታችን ላይ ምንም ማዘን መታየት የለበትም። እሺ ወንድሜ ተፈቶ እዚህ አብሮን የሚሆንበት ቀን ናፍቆኛል። በቃ በነፃነት ሆኖ ሁላችንም የሳቅን የተጫወት የምናሳልፍበት ቀን ግመሽ ነው። ያ ቀን በጣም ቅርብ ነው ኪያ። ፈጣሪ እውነቱን ያወጣል። እሺ ብቻ አሁን ግን ጥንካሬሽን ያዥና ተከተኝ። እሺ እንሂድ። አደራሽ ኪያ እንዳታለቅሽ። እሱ ፊት ማልቀስ ማለት እሱን ማስጨነቅ ነው የሚሆነው። ኧረ አላለቅስም። ባይሆን ግን ይሄ የሚሆነው አንቺም ሄደሽ አይተሹ ካላለቀሽ ነው። አላለቅስም። ቆይ ለምን አለቅሳለሁ? ኪራዬ እኮ አሁን በቅርቡ ይፈታልናል። እሱ ሰው ነው። ወንድሜ ምንም አላጠፋም። በቅርብ ይመጣል ደግሞ። እሺ ኪሩቤል፣ እዚህ ቢሮ ውስጥ ያለው እኔ እናንተ ብቻ ነን። ስለዚህ ምንም አይነት ድራማ አያስፈልግም። እውነቱን የምትናገርበት ይህ የመጨረሻ እድል ነው። መርማሪ፣ እኔ መጀመሪያም የተናገርኩት እውነቱን ነው። አሁንም ለመድገም በጭራሽ አላፍርም። እውነቱን እያወራ ከሆነ ለምን ከፖሊስ አመለጥክ? ጥፋተኛ ካልሆንክ ታዲያ ህግን ፈርተ የሚያሸሽ ምን ምክንያት አለ? መርማሪ፣ ከህግ ስለሸሸው ጥፋተኛ ነኝ ማለት አይደለም። እኔ እየሸሸው የነበረው ከህግ ሳይሆን ከጀርባዬ እየተሰራ ከነበረው ሴራ ነው። ፍትህ እንደማላገኝ ስላወቅኩኝ እውነቱን ለማውጣት ጊዜ ያስፈልገኝ ነበር። ይህ የአሸናፊዎች ድራማ ነው። እስኪ ንገረኝ፣ በላይ በሞተበት በዛች ምሽት አንተ በትክክል የት ነበርክ?
ለምንስ ነው ታዲያ አስክሬኑ ጋር የተገኘው? በላይን እኔ አልገደልኩትም። እኔ እዛ ቦታ ከመድረሴ በፊት ቀድሞ ህይወቱ አልፎ ነበር። ካልገደልከው ለምን ወደዛ ሄድክ? በዛ ሰዓት ምክንያት ሳይኖር አስክሬኑ ወደሚገኝበት ቦታ ብቻህን እንዴት ሄድክ? ምክንያቱም ተናድጄ ነበር። የፍርድ ቤት ክርክሩን በሙስና ስንሸነፍ አይምሮዬን አጥቼ ነበር። ከዛ በላይ ለምን እንደዚህ እንዳደረገ ልጠይቀው ነበር ሄድኩት። ለማውራት ነው ሄድከው ወይስ ለመበቀል? ክርክሩን በሙስና መሸነፈ በላይን ለመግደል በቂ ምክንያት ነው። ስለዚህ አንተ ምን አደረክ? በላይን ሄደ ገደልከው። እንደዛ ነው አይደል? አዎ ተናድጄ ነበር። ልገለው ነበር ሄድኩት። ግን እንደዚህ እንደማረግ ቀድሞ ያወቁ ሰዎች እኔ ሊያጠፉኝ ስለፈለጉ ቀድሞ ገደሉት። ይህ ያንተ አባባል ብቻ ነው። ትሰማኛለህ ኪሩቤል? ፖሊስ የሚያምነው በመረጃ ብቻ ነው። መረጃዎቹም ሆነ አሻራዎቹ የሚሉት አንተን ነው ጥፋተኛ የሚያደርጉት። አሻራ ሊፈጠር ይችላል፣ ግን ደግሞ እኔ አልገደልኩትም። ትክክለኛው ገዳይ በነፃነት እየተንቀሳቀሰ ነው ያለው። መርማሪ እዚህ አንተ እኔን እያፋጠጥክ ጊዜ ስትገል እሱ በነፃነት እየተንቀሳቀሰ ነው፣ እየሳቀብህ ነው። ኪሩቤል ከሰዓት ፍርድ ቤት ስትቀርብ ይህ ድፍረት ያድን እንደሆነ እናያለን። መርማሪ ፍትህ የሚሰጠው ወረቀት ላይ ብቻ አይደለም። አንድ ቀን እውነቱ መውጣቱ አይቀርም። ያንን ቀን እኔም በኩራት ጠብቅ። ምንም ቢሆን ግን እውነት የምከፍል በሰራኸው ልክ ነው። ልክ ብለሃል። እኔ ደግሞ ንጹህ ሰው ስለሆንኩኝ ከዚህ ስወጣ እዚህ ላባከንክብኝ እድሜ ምን ያህል እንደምትከፍለኝ ያለው። እሺ አንተ ላይ እንደዚህ ሊያደርግ የሚችል በመካከላቸው ያለው ሰው ማን ነው? ቤቲ። አዎ እሷ እኔን ማጥፋት ትፈልጋለች። ደግሞ ልጅቷ ከሰይጣን የምትለየው በስልጣን ብቻ ነው። እሷ የድሮ ሚስት ስለሆነች እሷን መኮንንና መወንጀል ትክክል ነው ብለህ ታስባለህ? መርማሪ እኔ እሷን እየወነጀልኩ ሳይሆን እውነቱን እየነገርኩ። እኔ ንጹህ ሰው ነኝ። ቤቴሌም ከድሮ ወዳጅ ከሄኖክ ጋር ትዳር መመስረቷን ታውቃለህ? ቆይ እንዴት? ምን አገናኝቷቸው? ምን አግባብቷቸው ነው የሚጋቡት? እሱን አላውቅም፣ ግን ድንገተኛ ፍቅር ጣለን ይላሉ። መርማሪ ቤቲን ማንም አያገባትም፣ ሊያገባትም አይችልም። ይኸውልህ ከዚህ ትዳር ጀርባ የሆነ የተደበቀ ነገር አለ። እባክህ እሱን ማጣራት አለብን። የዛሬው ጥያቄ በቃናል። እዚህ መቆየት ስለማይቀር በደንብ እንጠያየቃለን። መጣውልህ ደግሞ ዞሮ ዜሮ አንተ ቤት መሸሸጊያ ሳጣ ከሌላ ሳጣ አንተ ጋር ሆኗል መምጣት ይጣፍንተ ሚና ምን ሆነሻል በዚህ ሰዓት? ምንድነው ሻንጣ ይዘሻል? ምንድነው የሆንሽው? ፊትሽም ደህና አይደለም። ጽናት በቃ ሁሉም ነገር አብቅቷል። እኔ በቃ መሄጃ አጥቻለሁ። ናቲ ጥሎኝ ጠፍቷል። ሁሉም ነገር አብቅቷል ጽናትዬ። አረ ተረጋጊኝ እንዴ። ናቲ እኮ የሆነ ቦታ ሄዶ ነው እንጂ የሚሆነው በጭራሽ አንቺን ጥሎሽ አይጠፋም። እስኪ ትንሽ ተረጋጊ። እንደዚህ አትሁኝ። አይደለም ጽናትዬ፣ እሱ ራሱ እንደሚያጠፋ ነግሮኝ ነው ሄደው። ያ ደብዳቤ እውነት ነው። በቃ ናቲ ራሱን የሚያጠፋ ነው የሚመስለኝ። አንቺን ሞት ትቶሽ አይሄድም እንዴ? እንዴት እንደዛ ያደርጋል? ኒና አንቺ እኮ ለሱ ህይወቱ ነሽ። ይሄንን ረስተሽው ነው? አይ እንደዛ መስሎኝ ነበር፣ ግን በቃ የኔ መኖር አይደለም ያሳሰበው። ናቲ ራሱን አጥፍቷል። አሬ ሴጣን ጆሮ ይደፈን። እንደዛ ያደርግም እሱ። ምን ሆነሻል? ታዲያ ስልኩን ካላነሳ 2 ቀን ቤት ሳይመጣ ካለፈው እና ምን ሆኖ ነው? ኒና ተረጋጊ እንዴ። በዚህ ልክ ራስሽን ማስጨነቁ ተገቢ አይደለም። ምናልባት መረጋጋት ፈልጎ ይሆናል እኮ። ሲመለስ ግን እኔን አያገኙኝም። እንደዚህ ተጨንቄ ተጠብቤ ነው እዛ ቤት ብቻዬን ጥሎኝ ሄደው። ገባኝ እኮ ኒና፣ ግን አንቺ መረጋጋት አለብሽ። አንዳንዴ ሰዎች እኮ መረጋጋት ሲፈልጉ ብቻቸውን መሆን ይመርጣሉ። እንደዛም ሆኖ ሊሆን ይችላል። እና እሺ ቆይ ደህና መሆኑን እንኳን አይነግረኝም? ምን አለበት እርሜን ባወጣ? ለምን በህይወቴ ይቀልድብኛል? ትላንትና መተሽ ስትነግሪኝ ስላልሰማሁሽ ነው ሁሉ ነገር የተፈጠረው። የኔ ጥፋት ነው ኒና፣ ይቅር በይኝ። አይዝዬ አንቺ እኮ ምንም ያደረግሽው ነገር የለም። የራሴ ጠማማ እድል ነው እንደዚህ የሚያደርገኝ አውቃለሁ። ቆየሁብሽ እንዴ? ምንድን ነው የተፈጠረው? ቆይ ኒና ምን ሆነሻል? ናቲ ከቤት እንደወጣ አልተመለሰ። ምንድን ነው የምሰማው? ቆይ ናቲ ጠፋ ማለት ምን ማለት ነው? እስኪ ንገሪኝ። ትላንትና መታ ስነግረን እኛ አልሰማናትም እንጂ እሷማ ነግራን ነበር እኮ።
በቃ ኒናዬ አይዞሽ እሺ። ናቲ ደግሞ የትም አይሄድም። ሁላችንም በጋራ እንፈልገዋለን። አይዞሽ። እኔ እኮ በህይወቴ ሙሉ በሙሉ ተስፋ ቆርጫለሁ። ፈጣሪ ራሱን መስማት አቁሟል። ለምን አምላኬ እንደማይሰማኝ ራሱን ግራ እኮ ነው የሚገባኝ። እንደዛ ትበይ ኒናዬ። እንዴ ፈጣሪ እኮ ትቶ አይተውም አይደል? እሺ እኛ አሁን ኪራ ጋር ምሳ ይዘንልን ልንሄድ ስንል ነው የመጣሽው። ከእኛ ጋር ትሄጃለሽ ወይስ ትሆኛለሽ? እኔም እኮ ኪራ አላየሁትም። እባካችሁ አብሬያችሁ ልሂድና እኔም ጭንቀቴን እረሳዋለሁ። በጭራሽ ኒናዬ አይሆንም። ባይሆን እረፊና አሁን ነገ ፍርድ ቤት ቀጠሮ ስላለው ነገ ትሄጃለሽ። አዎ ኪያ ልክ ነው ያለችው። አሁን ቤት ግቢና እረፍት አድርጊ። እኛ በፍጥነት ደርሰን እንመጣለን። እሺ ቆይ እኔ ያስገባዋለሁ። ችግር የለውም ኪያ፣ ከህይወት ሸክም እየገባኝ ራሴ ያስገባዋለሁ። እውነት ኒና እንደዚህ ሆና በማየቴ በጣም ነው ያሳዘነችኝ። ደግሞ የናቲ መጥፋት ሙሉ ለሙሉ ልቧን የሰበራት። እውነት ነው ኪያ፣ በጣም ተሳዝናለች። በቃ አሁን ወደ ኪራ ጋር እንሂድና ተመልሰን ስለ ናቲ ደግሞ እናስባለን። ነይ ቶሎ ደርሰን እንምጣ። ነገሮች ደግሞ በየአቅጣጫው ችግር ብቻ ነው። እስኪ እግዚአብሔር ያውቃል። እዚህ ፎቶ ላይ ያላችሁት እናንተ ናችሁ? እዚህ ቤት ውስጥ ነው የምትኖሩት? አዎ አማንዬ፣ ምን ነው የተለየ ነገር አየህበት እንዴ? ወይስ ቆይ አስታወስክ? አይ ምንም፣ በጣም ታምራላችሁ ብዬ ነው። ይሄ ደግሞ አንተ እንዴ ስንገባ እንደዚህ ተገተር ያስደነገጥከን ለዚህ ነው እንዴ? ይሄንን አይተህ እኮ እናንተ ናችሁ ወይ ብለህ ሳትጠይቅ እኮ ማወቅ ትችላለህ። ሄኖክ እባክህን ዝም በል፣ አላስፈላጊ ቃል አትናገር። አማንዬ እባክህን አረፍ በል። ይቅርታ እሺ፣ እሱ ስለጮህ አረፍ በል። አማን የሚጠጣ ነገር ውሃ ልምጣልህ ወይስ ትኩስ ነገር? ደግሞ ደገፍ በል። ያረፍ አመሰግናለሁ። በዚህ መቀመጥ ያውቃኛል። አንቺ ልጅ ግን ለዚህ ልጅ የምታደርጊው ነገር እኮ ከመጠን በላይ የሆነ ነው። በጣም እያናደድሽኝ ነው ቤት። እኛ ከተጋባን ራሱ እኮ እኔን ዞር ብለሽኝ አይተሽኝ እንኳን አታውቂም። ሄኖክ ዝም በል አልኩህ እኮ። አሁን ሰዓቱ እኛ የምንጣላበት አይደለም። ይቅርታ፣ መጸዳጃ ቤት የቱ ጋር ነው? መሄድ ፈልጌ ነበር። ፊት ለፊት እንደገባ ወደዚህ ነው በስተቀኝ ማለት ነው። አይዞህ እሺ። ምንድን ነው ቤቲ? ማሽቃበጥም እኮ ልክ አለው። ያንቺ ግን በዛ። አንተ ልጅ ቆይ አብደል ታሳብደኝ ነው እንዴ? ወይ ቆይ ይሄን ልጅ እስከማሳምነው ድረስ አንተን ከስሼ እዛው አሳስሬ ልምጣ እንዴ? ላሳስረ? በገዛ ቤቴ ነፃነታችሁን ነፈኳችሁ አይደል? ለምን ሆቴል ሊያዝላችሁና እዛ ለምን አትዝናኑ? ሄኖክ ህፃን ልጅ እየሆንክብኝ ነው እንዴ? ኡፍ አሁንስ በጣም ሰለቸኝ። አንተ ማስረዳት ራሱ ስልችት ነው ያለኝ። እንደዚህ እያቃጠልሽኝማ ማረጋጋቱንም ትችይበታለሽ አይደል? ሄኖክ ህፃን ልጅ እየሆንክብኝ ነው እንዴ? ኡፍ አሁንስ በጣም ሰለቸኝ። አንተ ማስረዳት ራሱ ስልችት ነው ያለኝ። ቤቲ ይሄን ልጅ ከመጠን በላይ መንከባከብሽን አቁሚ ብዬሻለሁ አይደል? እኔ እኮ ይሄን ልጅ እያየሁ እኮ በቃ እየተቃጠልኩ ላብድ እኮ ነው። ምንድነው እንደዚህ ማሽቃበጥ? ሄኖክ ያማሃል እንዴ? ቆይ መቼ ነው ግን አይምሮህ የሚሰራው? እንዴት ነው ቆይ እንደ ሰው ማሰብ የምችለው? እሱን በሰላም መያዝ እንዳለብን አይገባም? አታውቅም ነው እንዴ? በሰላም መያዝ ማለት እንዲህ እጁንም እግሩንም መሳም ነው እንዴ? እንዴ በጣም ነው እኮ ያጫማለቅሻለሽ። ስማኝ ሄኖክ፣ አሁን ላይ አማን ምንም ነገር ማስታወስ አይችልም። እኛ መልካም ሰዎች እንደሆንን ካላሳመን ነው በቀር አሁንም ድጋሚ ሊጠረጥረን ይችላል። እኔ ደግሞ እንደባለፈው አይነት ነገር ድጋሚ እንዳይፈጠር እየጣርኩኝ ነው። እስኪ አንተም ለመረዳት ሞክር። እኔ ግን በጣም እያሽቃበጥሽ እንደሆነ ነው የሚታየኝ። ይሄ ነገር ከቁጥጥር ውጭ እንደሆነ ነው የምፈራው። አይሆንም ሄኖክ፣ እኔ የምሰራውን እያንዳንዱን ነገር በደንብ አውቃለሁ። አንተ ብቻ ይህንን የቅናት መንፈስህን ተውና እኔ የምሰራውን ነገር በደንብ ተረዳኝ። ግን ይኸውልሽ እንደ ባለፈው አይነት ነገር ቢያደርግ እኔ ትዕግስት ያልቋልሽ አልታገሱ። ቆይ ባለፈው ምን አደረኩኝ? ምን ነበር የተፈጠረው ነገር? አራማንዬ ስላንተ እኮ አይደለም እያወራን የነበረው።
የድሮ ጎረቤታችን ነበር አማን የሚባል ስለሱ እያወራን ነበር። እኔ ምግብ ላቀርብ ቁጭ ብለን እንጫወታለን። ግባ። አንተ አማንን እኮ በደንብ ታውቀዋለህ። ያው አንተ የማስታወስ ችሎታ ስለደከመ ነው እንጂ ታውቀዋለህ። ና በቃ ቁጭ ብለን ልክ ነህ ሄኖክ። ቁጭ ብለዋል። በቃ ሌላውን ደግሞ ምግብ እየበላን እንጫወታለን። ተጫወቱ። ለምን የምታፈጥም? ቤት ማንም የለም። ቀስ ብዬ ሻይ ያፈላሁልሽ። ኧረ አባባ በእውቀት ለምን ይቸገራሉ? እኔ አፈላ ነበር እኮ። አይ እንደዚህ ኩርምት ብለሽ አይደለም ላንቺ ለኔ ብለሽ አታፈይልኝ። ይልቅስ ጠጪ። በጣም ነው አባባ በእውቀት የማመሰግነው። ግን ላንተ ለምን አላመጣህም? እኔ ላምጣ በቃ። አይ ኒና ልጄ ቢያሰኘኝ እኮ እኔ ማመጣ ነበር ለራሴ። ይልቅስ አንቺ ጠጪ። ይጣፍጣል። አዎ ልጄ እንደዚህ ፈገግ በይ እንጂ ስስቂ ነው እንጂ ሲከፋሽ አያምርብሽ። አይ ጋሼ እኔ መሳቄ መሽጠላሁት ብለው ነው። ግን በቃ አንዱን በአንዱ ሳስበው አልሳካ ግራ ቢገባኝ እኮ ነው ጋሼ። ሀዘንና ጭንቀትን ድል መንሻ ሳቅ ነው። ፈገግ በይ። አይ አባባ በእውቀት እኔ እኮ ሙሉ በሙሉ ጨልሞብኛል። ትዳር የፈረሰ ራሱን እንደሚያጠፋ ትላንትና በደብዳቤ ጽፎ ነው የነገረኝ። ምንም የመኖር ተስፋ የለኝም ከዚህ በኋላ። ምን ነው ልጄ? ቆይ ትላንትና መተሽ ነበር አሉ። ምንድን ነው የተፈጠረው? አባባ በእውቀት እኔ እኮ ሙሉ በሙሉ ጨልሞብኛል። ትዳር የፈረሰ እኔን እንደማይፈልገኝ ደብዳቤ ጥሎልኝ ጠፋ። አባባ በእውቀት ታዲያ እኔ ትዳሬ ፈርሶ ከዚህ በኋላ የመኖር ትርጉሙ ምንድን ነው? አይዞሽ ኒና ልጄ፣ መጀመሪያ እንባሽን አብሽና እኔን ስሚ። ይሄ አሁን የሚሰማሽ ስብራትና ህመም በጣም ከባድ እንደሆነ አውቃለሁ። ነገር ግን ህይወት በዚያ አታበቃም። አባባ በእውቀት አሁን እኮ ትዳሬ ፈረሰ፣ ሙሉ በሙሉ ጨልሞብኛል። ናቲም ደብዳቤ ጥሎልኝ ጠፋ። ቆይ ታዲያ እኔ ትዳሬ ፈርሶ የመኖር ትርጉሜ ምንድን ነው? ምንም እኮ የመኖር ተስፋ የለኝም አባባ በእውቀት። ይሄ አሁን የሚሰማሽ ስብራትና ህመም በጣም ከባድ እንደሆነ አውቃለሁ። ነገር ግን ህይወት በዚያ አታበቃም። እንዴት አታበቃም አባባ በእውቀት? ሁሉንም ነገሬን እኮ አጥቻለሁ። በህይወቴ ውስጥ ምንም አይነት ተስፋ የለኝም እኮ አባባ በእውቀት። ይሁኝ እስኪ ምንም እኮ ተስፋ የለኝም። ኒና ልጄ ተስፋ መቁረጥ እኮ የሴጣን መንገድ ነው። እና ታዲያ እኔ እሱን አምኜው የእሱን መንገድ ስከተል ተስፋ የሚያስቆርጥ ነገር ብቻ ነው የሚሰጠኝ። እሺ ታዲያ ምን ላድርግ አባባ በእውቀት? ተይ ልጄ ከእሱ ጋር ክርክር አትግቢ። እሱ ይሆናል ብሎ ያሰበውን ሁሉ ያደርጋል። ሁሉም ሰው በራሱ ላይ እስከሚደርስ ድረስ እንደዚህ ይላል። ምክንያቱም ሁሉም ሰው የማንንም ህመም ስለማይገባውና ስለማይታመም ነው። ተይ ልጄ ተስፋ አትቁረጪ። የሰው ልጅ የሚያኖረው ከምግብና ከውሃ በላይ ተስፋ ነው። ተስፋ አትቁረጪ። እኔ ግን ምንም ተስፋ የለኝም። አሟጥጬ ጨርሻለሁ። ተስፋማ አለሽ የኔ ልጅ። እኔ ላስረዳሽ። አንድ ገበሬ ዘር ዘርቶ ዝናብ ሲከለክለው መሬቱን ጥሎ አይጠፋም። ለሚቀጥለው ዓመት ይበልጥ መሬቱን ኮትኩቶ ዝናብ እስኪመጣ ይጠብቃል እኮ። እኔ ገበሬው አይደለሁም አባባ፣ የተሰበርኩ ሴት ነኝ። የምጠጋበት ቦታ የሌለኝ ምንም ምስኪን፣ ምንም በቃ ምስኪን ድሃ ነኝ አባባ በእውቀት። አንቺ ደግሞ ከዛ ገበሬ ይበልጥ በጣም ጠንካራ መሆን አለብሽ ልጄ። ህይወት እኮ እንደ ባህር ናት። ማዕበል ይመጣና ይበጠብጣታል። ነገር ግን ማዕበሉ ሁልጊዜ አይቀጥልም። ጸጥ ማለቱ አይቀሬ ነው። አሁን የመጣ ፈተና አንቺን ሰብሮ ሊጥልሽ ሳይሆን ቀጥ አድርጎ ሊያቆምሽ የመጣ ፈተና ነው። ግን አባባ ትዳሬ ሲፈርስ ምን ላድርግ? ናቲ እኮ ለእኔ ብቸኛ ብርሃኔ ነበር። ይኸው ራሱን ሊያጠፋ እንደሆነ እኮ
ደብዳቤ ጽፎልኝ እኮ ነው የጠፋው። ናቲ እኮ አልሞተም ልጄ። እሱ አሁን በስሜት ተገፋፍቶ ነው የጠፋው። ፈጣሪ ይጠብቀዋል። ደግሞ ማን ያውቃል፣ መንገድ ላይ መልካም ነገር አስቀምጦ ፈጣሪ መልሶት ይሆናል። እኔ አላውቅም አባባ፣ ግን በቃ ምን አለበት ደህና እንኳን ከሆነ ደህና ነኝ ቢለኝ። እኔ በጭንቀት እኮ ልፈንዳ ነው። አሁን አንቺ ለናቲ እስቲ ጠንካራ መሆን አለብሽ። ተመልሶ ሲመጣ ማን ያጽናነዋል? አንቺ ጠንካራ ሆነሽ ነው መቀጠል ያለብሽ። አይ አባባ፣ የወደቀ ዛፍ አሉ። እኔ ለህይወት ወደኩኝ ተነሳሁላት ስል መልሳ ትረግጠኛለች፣ ደጋግማ እዛው ትረጋግጠኛለች። ማልቀስ እኮ ጥፋት አይደለም ልጄ። እንባ የውስጥ መርዝ ያወጣል። ግን እንባሽ ካለቀ በኋላ ስሜትሽን የምገልጭበት ታጣያለሽ። ስለዚህ አታልቅሽ። በእውነት አባባ፣ እኔ እንጃ ፈጣሪን እንኳን መለመን አቁሜ ነበር። ግን ደግሞ እንደ አዲስ ያንተ ቃል ተስፋ እየሰጠኝ ነው። ምንም ቢመጣ ፈጣሪን ትተን የትም ላንደርስ እንደዚህ መሆን ተገቢ አይደለም። ልክ ነው አባባ፣ ግን እኔ የእውነት በጣም ድክም ብሎኛል። ሁሌ ህይወት ለእኔ አንድ አይነት የሆነችብኝ። በይ በቃ ሻዩን ጠጪው እንዳይቀዘቅዝ። ቀዝቅዟል አይደል? ትንሽ ቀዝቅዟል። አየሽ አይደል? ሁሉም ነገር ሲያልፍ ይቀዘቅዛል። ስለዚህ ለምን እያልን የዛሬን ማቃጠል ተገቢ አይደለም። ሀኒ፣ ቆይ ምን ሆነሽ ነው እንደዚህ ፍዝዝ ብለሽ የተቀመጥሽው? የሚያስጨንቅሽ ነገር ካለ ለምን አትነግሪኝም? እኔ እኮ እዚህ የተቀመጥኩት ላንቺ ነው አይደል? ኤዱ፣ እስኪ ይህንን ቢሮ ከቀን ወደ ቀን እንዴት እየቀዘቀዘ እንዳለ። እዚህ ቢሮ ውስጥ እኮ ሰላም፣ ደስታ፣ በጣም ደስ የሚል የፍቅር ድባብ ነበር። አሁን ግን ከቀን ወደ ቀን እየጠፋ ነው ያለው። እኔ ምን እየተፈጠረ እንዳለ ራሱ ምንም አላውቅም። ይገባኛል ሀኒዬ፣ ሁሉም ነገር እየቀዘቀዘ ነው ያለው። ግን ደግሞ አንዳንዴ ህይወት ፈተና ታመጣብናለች ብለሽ ተስፋ መቁረጥ አያስፈልግም። እኔ እንጃ፣ ሁሉም ነገር ሊመለስና ሰላም ሊሆን እንደሚችል አምናለሁ። አይመስለኝም ኤዱ። ኪራ ከመታሰሩ በፊት እኮ ተስፋ ነበር፣ ነገሮች ይስተካከላሉ ብዬ በደንብ እያሰብኩኝ ነበር። አሁን ግን በቃ ሁሉም ነገር እየጨለመና ተስፋ እየጠፋ ነው ያለው። ይሄ ቢሮ እንደዚህ ሆኖ መቀጠል መስራት በጣም ነው የሚያስጠላው። ተስፋ መቁረጥ የለብሽም ሀና። ኪራ ንጹህ ሰው ነው፣ በላይን እሱ አልገደለውም። ስለዚህ አንድ ቀን እውነቱ ሲወጣ ሰላም እንሆናለን ብዬ አምናለሁ። እኔ ግን በጣም ፈርቻለሁ ኤደን። ፍርድ ቤቱ እውነቱን አውቆ ይፈርድ ይሆን ወይስ ደግሞ ያገኘውን ማስረጃ ብቻ ይዞ ይፈርድበት ይሆን ብዬ በጣም እየፈራሁ ነው። መፍራትሽ እኮ ተፈጥሯዊ ነው ሀኒዬ። ኪራ እኔ ንጹህ ሰው ነው ብዬ አምናለሁ። ዳኛው ደግሞ ይህንን አረጋግጦ ይለቀዋል ብዬ አስባለሁ። ዛሬ እንግዲህ ፍርድ ቤት ሄደን የምንሰማው ነገር ለሁላችንም ጥሩ ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ዛሬው ቀጠሮ ለእኛ በጣም ወሳኝ ነው ብዬ አምናለሁ። እንግዲህ እግዚአብሔር አምላክ ለሁላችንም ሰላም እንዲሰጠን ጸልያለሁ። እስኪ እንግዲህ ዛሬ ፍርድ ቤት ምን ሊፈጠር እንደሚችል እናያለን። እምነታችንን ደግሞ ፈጣሪ የሰማን ቀን እውነቱ ይወጣል ብዬ ተስፋ አደርጋለሁ። በቃ አሁን አንቺ ተረጋጊና ወደ ስራ እንመለስ። በእውነት ሄዶ በጣም አመሰግናለሁ። የሆነ ትንሽም ቢሆን እፎይታ ተሰማኝ። አንቺ ከጎኔ ባትኖሪልኝ ኖሮ ምን እንደሚውጠኝ አላውቅም። አዎ እንደዚህ ነው መሆን ያለብሽ። እኛም እዚህ ሆነን ስራችንን እንስራ፣ ከዛ ኪራ ሲመጣ ደስ ይለዋል። ሄዱ ግን ካሰብኩት በላይ በጣም ጠንካራ ነሽ። ጠንካራ ከሆኝ አይደለም ሀኒ፣ ግን ደግሞ እሳት እየተቀጣጠለ ነዳጅ እንደማትጨምር እናንተም እያለቀሳችሁ እኔም አልቅሼ ላሳዝናችሁ አልፈልግም፣ ላበረታችሁ እንጂ። እውነት ሄዱዬ፣ እንዳንቺ አይነት ሰው ነው በህይወታችን ላይ የሚያስፈልገን። እናለሁ አይደል? አሁን ሞራልሽ እንዲመጣ ምን ልታዘዝ? ቡና ከነጣ አንቺ ያክል እንደሸመደልሽኝ። እንዴታ፣ በቃ መጣው። ለማንኛውም ልዘዝልሽ።
እዚህ መተህ ተደብቃ አሁንም እንደማታውቀኝ ድራማን ትቀጥላለህ ወይስ እውነቱን ትናገራለህ? አንተ ደግሞ ማነህ? እዛ መርማሪ ቢሮ አይቼ ነበር አይደል? አታስመስል አሁን። እሺ አንተ በፍጹም ከኔ እጅ አታመልጥም። ባለፈው የሰራውን ውለታ ቢስነት ረስተው ነው አሁን እዚህ እንደማለቅና እንደምገልህ ወቅ። እሺ ሰውዬ ምንድን ነው የምትፈልገው ከኔ? እጅህን አንሳልኝ። እኔ አላውቅም አልኩህ እኮ። ማስመሰሉን አቁም አልኩህ እኮ። አንተ እኮ ነህ እኔም ባለፈው በጩቤ ወቅተኛ ያመለጥከው። ማንገናኝ መሰለህ እንዴ? ይሄን ልጅ ጨዋታ ማስመሰል እኔ ማላስታውስም ጠላቴ እንደነበርክ መገመት አያቅተኝ። ይኸውልህ አማን፣ እኔ አልነበርኩም ጠላት፣ እነሱ ነበሩ ጠላቶች። አንተ ግን ለእነሱ ተደረበ እኔ ልትገለኝ ነበር። እንደ ሴት ማውራት እናቁምና እንደ ወንድ ልትደባደበኝ እንደመጣ ጸቡን ብንጀምር ምን ይመስላል? እዚህ ድረስ መጥቼ ምራራል መስሎ ነበር። ተነስ እስቲ ጉልበትን አሳይ። ተነስ! ሳምሶን ምን እያደረክ ነው? እባክህ ምን እያደረክ ነው? ቆይ እዚህ ቤት እንዴት ገባ? ሳምሶን እባክህ ነው፣ ልጁ ተጎድቷል። ተው እንዴ! ምን እያደረክ ነው? አንተ ልጅ ዝም በልሽ። ጦስ ለኔው ነው የሚተርፈው። ቤቲ ከዚህ ጨዋታ ውጪ። አንቺም አብረሽ ካለሽ ትጎጃለሽ። እባክህ ሳምሶን፣ ሳምሶን! ሄኖክ፣ ሄኖክ፣ ሄኖክ ድረስ! ሳምሶን መጣች! ሄኖክ፣ ሄኖክ! ወይኔ ጉዴ! ሄኖክ፣ ሄኖክ! ሳምሶን እባክህ ተረጋጋ። ምን እያደረግህ ነው? በዞን መጠጥ በለዳን እንዴ? አንተም አትንካኝ ሄኖክ። ሁላችሁም ተባብራችሁ ይሄን ሰውዬ እዚህ ቤት ደብቃችሁት ነበር። ሳምሶን እባክህ ተረጋጋ። ሳምሶን እባክህ ተረጋጋ። እኛ ምንም የደበቅን ነገር የለም። አንተንም ደግሞ ምንም እንዲያደርግ ያዘዝነው ነገር የለም። እሱ ሰማኸኝ አይደል? ምን እንዳደረግኩ አላውቅም፣ ግን እንደዚህ በማድረግ አላፍርበትም። እሺ አማን ዝም በል እስኪ። ቢያንስ አንተ እንኳን ነገሩን አብርደው እንዴ! ሚስጥሩን ማን ተጣጣው? ዛሬ ብታመልጠኝ ነገ አታመልጠኝ። ስማ ሳምሶን፣ እዚህ ሴት ባለበት እኔ እናንተ አንኖር። እንደ ወንድ ልጅ ውጭ ወተን እንኖር። ነውጣውን ከዚህ ቤት የትም አልሄድም። ጉዳይ ከሱ ጋር። ቆይ አንተ ልጅ አማል እንዴ? አብዳሃል እንዴ? አማን የሆነ ነገር ከሆነ ቆይ ፖሊሶች እንደሚዞር አስተምረው። ስማ ቤቴ ሰማታል። እኔ እናንተ እንደምትልጅ ነውጣ። ሄኖክ ተጎዳ እንዴ? እባክህ ልጁ ያለው ምንም እንዳሰማው እሺ። ልጁ ውድ ነው። አማን ደህና ነህ? አማን ደህና ነህ? አማን 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 እዚህ በቃ ተረጋጊ። ኪራን ባየሽ ቁጥር እያለቀሽ እኮ አይንሽ ሊጠፋ ነው። አዎ ግን ደግሞ ጭንቀቱ ሊለቀኝ አልቻለም። ኪራዬን እዛ ማዕት ውስጥ ማየት በጣም ያስጨንቃል። የእውነት ውስጥ ሰላም እያጣ ነው። ቆይ ግን ምን አለበት የዛን ቀን እንዳይነግሬው ቢሆን ኑሮ፣ ምን አልቀድሜው ነቅቼ ቢሆን። እናንቺ እኮ ያቅምሽን ሞክረሻል። ግን ምንም ቢሆን ይሄን ሊያደርግ እንደሚችል መጠርጠር ነበረብኝ። እንደዛ እግሬን አጣጥፌ ከምቀመጥ ብከተለው ጥሩ ነበር። ይኸውልሽ ባለፈው ነገር መጨነቅሽን አቁሚና መፍትሄ ነው መፈለግ ያለብን። የኔ ጌታ እንዴት እንደሚያሳዝን እኮ ደግሞ። በዛ ላይ እኛ እንደዛ ሆኖ እያየነው እንዳንጨነቅ ሲል እሱ ይስቃል። ይገባኛል እኮ ግን በቃ ምንም ቢሆን ጥንካሬሽን ማጣት የለብሽም። ኪራም ቢሆን ንጹህ ስለሆነ በቅርቡ ይፈታል። እንዳፍሽ ያርግልኝ ምሩዬ። ኪራን እኮ ጠይቄው ስመለስ በዛው ምሩዬ ጋር ልምጣ ብዬ ገባሁ። እኔም እኮ እዛ ነበርኩኝ። አጋጣሚ ምናል አልተገጣጠም ነው። ምናልባት እኔ ከወጣሁ በኋላ ይሆናል ላይ መጣሁ። ለዛ ነው የሚሆነው። ጽናት እባክሽ ቅርታ አድርጊልኝ። የኪራ የቅርብ ጓደኛ እንደመሆኔ መጠን ከዚህ ጨለማ ውስጥ ላውጣው አልቻልኩም። በጣም የጥፋተኝነት ስሜት እየተሰማኝ ነው። ናኦሚ እንደዛ ትበል። ይሄ በጭራሽ ያንተ ጥፋት ሊሆን አይችልም። ነገሩ ከኛ አቅም በላይ ስለሆነ ነው እንጂ ያንተን ታማኝ ጓደኛነት እኮ እኔም ኪራም እናውቃለን። አይደለም ጽናት፣ እኔ ይህን በፍጹም መቀበል አልቻልኩም። እሱ እኮ ማለት ለኔ እንደ ወንድሜ ማለት ነው። እንደዛ እንደ ወንጀለኛ እጁ ታስሮ ሲገባ ሳይው በጣም ነው ያዘንኩት። ናኦሚ እስኪ በቃችሁ፣ አሁን እንኳን ተረጋጉ። እናንተ እኮ የቻላችሁትን ነገር አድርጋችኋል።
አሁን ለኪራ የሚያስፈልገው የእናንተ አብሮነትና አንድነት ነው እንጂ የእናንተ መወነጃጀል አይደለም። ምሩ በሱ ቦታ እኔ በሆነ የታሰርኩት በእርግጠኝነት የሆነ ነገር አድርጎ ያስፈታኝ ነበር። እኔ ግን ምንም ነገር ማድረግ አልቻልኩኝ። እየሄድኩኝ መጠየቅ ብቻ። እንደዛ አትበል። ሁላችንም እኮ መፍትሄ እየፈለግን ነው። እባክህን ራስን መውቀስህን አቁም። አሁን እንደዚህ መሆኑን ጥቅም አለው ብላችሁ ታስባላችሁ? እዚህ ቁጭ ብለን ጊዜያችንን እየገደልን እኮ ነው ያለነው። እንዴ ነቃ በሉ እንጂ። ጓደኛዬን እዛ ቦታ ውስጥ ሆኖ ማየቱ በጣም ውስጤን በላው። እኔ ለአንተ ነፍሴንም ቢሆን እሰጥሃለሁ ብለው ነበር፣ ግን ምንም ማድረግ አልቻልኩኝም። ነው እባክህን እንደዛ አትበል። ኪራ ካንተ ደካማነትህን አይፈልግም። አሁን ላይ ጥንካሬክ ነው ለሱ የሚያስፈልገው። እባክህን እሱም ደስ የሚለው ጠንካራ ሆነ ከጎኑ ስትቆም ነው። ልክ ነሽ። ጓደኝነት እኮ በመጥፎ ጊዜ አብሮ መቆም ነው። ደግሞ ጠበቃው ተስፋ እንዳለው ነገር ሆናል አይደል? ነገ የተሻለ ይሆናል። በተስፋ መጠበቅ ነው ያለብን። እሺ ለሱ ስል በረታለሁ። ደግሞ እስከ መጨረሻው ጊዜ አንድ ላይ ነን። ምንም ነገር ቢፈጠር አልተውም። የሆነ መላ ፈጥሬ ያስወጣዋለሁ። አዎ አሁን የሚያስፈልገን ይሄ ነው እንጂ እርስ በርሳችን መወቃቀስ አይደለም። አሁን ግን ዋናው ነገር የፍርድ ቤቱን ውጤት ጥሩ እንዲያደርግልን መጸለይ ነው። አዎ ደግሞ እርግጠኛ ነኝ ኪራን ወደ ቤታችን ነው ይዘነው የምንመለሰው። እንዳፍሽ አድርገው። ኪያ ደህና ነሽ? ከቅድም ጀምሮ እያዩሽ ነው፣ ግን ምንም ልክ አይደለሽም። በጣም የተጨነቅሽ ነው። ሌላ የሚያስጨንቅሽ ነገር አለ ወይስ ስለ ፍርድ ቤቱ ነገር እያሰብሽ ነው? ዮሴፍ፣ ነገ ፍርድ ቤት ኪራ ሲቀርብ ሊፈጠር እንደሚችል እያሰብኩኝ ጭራሽ ውስጤን ሊረጋጋልኝ አልቻለም። በእኔ ምንም አልተስማማሽም? እንደዛ ነው አይደል? እንደዛ እንኳን አይደለም። ይኸውልሽ ኪያ፣ አንቺ ምንም መደንገጥ አይጠበቅብሽም። እሺ፣ እኔ ፍርድ ቤት እጄ የማወራውን ነገር ሙሉ በሙሉ አዘጋጅቼ ጨርሻለሁ። ኪራን ነገውኑ ባይለቁት እንኳን የዋስ መብቱ እንዲከበርለትና እዚህ ከኛ ጋር እንዲሆን ሙሉ ለሙሉ የአቅሜን ለማድረግ እኔ ዝግጅቴን ጨርሻለሁ። አውቃለሁኝ እኮ ዮሴፍ፣ አንተ በስራ በጣም ጎበዝ ነህ። ግን ደግሞ ከዚህ በፊት እንደዚሁ ተስፋ አድርገን ሄደን በጉቦ ተሸነፍን። ኪያ፣ ይህንን ነገር ከአእምሮሽ አስወጪ። ይኸውልሽ፣ ሁልጊዜም ወደ ፍርድ ቤት ስትገቢ አሸነፋለሁ ብለሽ ነው እንጂ የተሸናፊነት ሞራል ይዘሽ ከገባሽ መሸነፍሽ አይቀርም። ስለዚህ ተስፋ አይኖርሽ። እሺ? እሱም አገባኝ እኮ፣ ግን ካልሆነ ወንድሜን ይዘውት ሲሄዱ ቁጭ ብዬ ላይ ነው። ኪያዬ፣ ህግ እኮ በአንድ ችሎት ውሳኔ እኮ ሰጥቶ ሰውን እኮ አይቀጣም። ይኸውልሽ፣ አሁንም እኔ ደግሞ በማስረጃ ሙሉ ለሙሉ እምነት አለኝ። ስለዚህ በፍጹም እንዳፈርሽ። አውቃለሁኝ ዮሴፍ፣ አንተ አሁን ለእኔም ለቤተሰቦችም እያደረግክልን ያለው ነገር ከጠበቃነትም በላይ ነው። ኪያዬ፣ እኔ ይህን ነገር የማደርገው ስለ ስራዬ ብቻ ብዬ አይደለም። አንቺ ላይ ምን አይነት ልዩ እንደሆንሽና ከአንቺ ጎን መቆም ምን ያህል እንደሚያስደስተኝ አታውቂም። እንዴት ማለት? ቆይ እኔ እኮ ሁሌ እዚህ ስመጣ ጭንቀቴን፣ ችግሬን፣ እንባዬን እኮ ነው እንጂ ሌላ ምን አተረፍክ? ኪያ፣ በፍጹም እንደዛ አትበይ። ከአንቺ ጋር ስቃይሽን ልሰቃይ፣ ደስታሽን ለመደሰት ነው ከአንቺ ጋር የቆምኩት። አንተን በጣም ነው የማመሰግነው። በእውነት ሰው በሚያስፈልገኝ ጊዜ ነበር ከጎኔ የሆንከው። አይዞሽ ኪያ፣ ኪራን ከዛ ካለበት አስወጥቼ እዚህ ከአንቺ ጎን የማቆምበት ቀን በጣም ቅርብ ነው። እሺ? እኔ ከአንቺ ጋር እስካለሁ ድረስ ደግሞ ምንም ነገር እንዳፈሪ። እሺ? ሁሌም አብሬሻለሁ። አንተ ላይ ሙሉ እምነት አለኝ። ደግሞ አሁን ፍርሃቴ ሁሉ ጠፍቷል። ነገን ደግሞ በትልቅ ተስፋ እጠብቃለሁ። እንጂ አዎ ኪያ፣ እኔም ከአንቺ የምፈልገው ይሄንን ነው። እንዴ አንቺም እኮ እኔን ማብረታት አለብሽ። ተስፋ እንዳልቆርጥ አድርጊኝ። እሺ? አንተማ እኮ ተስፋ እንደማትቆርጥ አውቃለሁ። ያው ወንድሜ እንደዛ የለፋበትን ንብረት እንኳን አስመልሰህለት አይደል? ስለዚህ ኪራንም ደግሞ ወደ ቤቱ መልሷለሁ። እውነት ግን ቆይ ከዛ በኋላ ግን ለአንተ ምንድን ነው ማደርግልህ? ባይሆን ይሄ ጥሩ ሀሳብ ነው። ይኸውልሽ ኪራ ወደ ቤት ባይመለስ ብለሽ የምታስቢውን ነገር አቆሚና ለጠበቃው ሴፍ ምን ባረግለት ይሻላል የሚለውን ነገር ብታስቢ ይሻላል። ሁለተኛ እጅን ሚስቴ ላይ እንድታነሳ አልፈቅድልም። እሺ? ቆይ እዚህ ቤት መተህ እጅን እንድታነሳባት ሚስቴ ላይ ማን ፈቀደልህ? እናንተም በመሀላችን አትግቡ ብያለሁ። እሱ እኔን ወግቶኝ መጥቶ እዚህ ቁጭ ልታደርጉት አትችሉም። ሁለተኛ እንደዚህ አይነት ንግግር እንዳትናገር፣ ሰማኝ አይደል? ከዚህ በኋላ እኔ የምልህ ነገር ነው የምታደርገው። የማያገባ ነገር ውስጥ እየገባ ነገሮች እንዳታበላሽ። እናንተ እውነተኛ እቅድ ካላችሁ አማንን ለእኔ ስጡኝ። እሱ እኔን እንደዚህ ጎድቶኝ ልተወው አልችልም። እኔ በራሴ መንገድ እበቀለዋለሁ።
ህግ አሁን የሚፈልገው ያንን ልጅ ነው። የሆነ ነገር ብናደርገው ሁላችንም በቃ ያበቃልናል። ሰማኝ አይደል? እሱን የሚያገባኝ ነገር እሱ እኔን አጥፍቶ በነፃነት እንዲህ ሲንቀሳቀስ ማየት አልችልም። ለዛ እኮ ነው እንድታርፍ መነግረህ። አሁን ነገሮች እስከሚረጋጉ ድረስ አርፋ አንተ ቁጭ በል፣ እኛ ነገሮችን እንቆጣጠራለን። እስከ መች ነው የምትቆጣጠሩት? እሱ እኮ ማስታወስ የጀመረ ቀን ነው ፖሊስ ጣቢያ ሄዶ የሚያመለክትብን። የዛኔማ ሁላችንም አይቀርልንም። አሁን ከዚህ ሂድ። ሁለተኛ ደግሞ ዛሬ በገባበት መንገድ እዚህ ቤት እንዳገባሽ ሰማኝ አይደል? እሺ ለዛሬ ሄዳለሁ፣ ግን በዚህ እንደማያበቃው ወቅ በቅርቡ መለሳለሁ። አሁን ሂዳልኩ። ሌላ ቃል ሳትናገር አሁን ውጣ ከዚህ። እዚህ መሆንሽን እኮ አላወቅኩም ነበር። ብቻሽን ከምትሆኝ የቤት አትመጭም ነበር? ከአሁን በኋላ እንደዚህ ነው ብቸኛ መሆኑ። ደግሞ ሲቀጥል ከዚህ በኋላ እዚህ ቤት ነው የምትይኝ። ምን? ትላንትና ኒና ስትል የነበረው ነገር እኮ ተፈጠረ። እናቴ የት እንዳለ ማንም የሚያውቅ የለም። ቆይ እንዴት እንደዚህ አይነት ውሳኔ ይወስናል? ተስፋ ቢቆርጥ ነው። የቅዱስን መኪና በገዛ እጁ ስላጋጨ ተስፋ ቆረጠ። እኔንም ደግሞ ከተስፋው ጋር አብሮ ቆረጠኝ። ቁርጥ አርጎታል። እንደዛ አትበይኒና፣ ይመጣ ይሆናል እኮ። እና ቢመጣስ እኔ ኒና እቀበለዋለሁ? ቆይ ለምን እንድሰቃይ ያደርገኛል? በቃ ኒና ተይው፣ በቃ እርሹ፣ ከዚህ ስሜት ውጭ። እሺ በቃ እወጣለሁ። አስቤው አልቅሼ የጨረስኩት ነገር ነው። እሺ ግን ኪራ እንዴት ነው? ደህና ነው። መቼም ፍርድ ቤት አብረሽን ትሄጃለሽ፣ እዛ ታያለሽ። እሺ እሺ በቃ ሄዳለሁ። ኪራዬ መቼም አይቀየመኝም አይደል? ሄጄ እንኳን ምንም ሳልጠይቀው። አረ በፍጹም ኒና፣ አንቺ ስላልተመቸሽ እንጂ ቢመችሽ አብሬው ካልሆንኩ እንደምትይ አውቃለሁ። እንዴ ምሩ፣ ቆይ ማማዬ ሄዳ ነው? ትንሽዬዋ ልጅ ሄዳ ነው? ፍርድ ቤት እንዳታስቸግር ብዬ እኮ አለምዬ ጋር ትቻት መጣሁ። ከተማ እኮ ወላጅ ሲኖርሽ እንደዚህ ነው። እንዴት ደስ እንደሚል። አንቺ የሆነ ቦታ መሄድ ስትፈልጊ ለእነሱ ትሰጫቸዋለሽ። እንዴ እናንተ ለመውለድ ያብቃችሁ እንጂ እኔ ወላጅ ሆናችኋለሁ፣ አታስቡ። አይ የእኔን እጆች ትይዥ ይሆናል እንጂ ልጁ እንኳን ይቅር። አረ ኒና እንደዚህ አትበይ፣ ገና ወጣት እኮ ነሽ። እስኪ ራሳችሁን ይዩት። እናንተ ከወደዳችሁት ጋር አብራችሁ እየኖራችሁ ነው። እኔ ግን ስንት ወድጄ ልቤ ተሰባበረ። የሚመጣው ወንድ በአጠቃላይ ልቤን ስብርብር እንክትክት እያደረገ ነው የሚሄደው። ያለፉት ያንቺ ስላልነበሩ ነው። ናቲ ደግሞ ይመለሳል። በትዕግስት ጠብቂ። እንዴ እና እኔና ቢመጣ ስቀበለዋለሁ? እቃ ነኝ እንደዚህ? ይኸውልኝ ለአንቺ እኮ ኪራ በጣም ያስብልሻል። የሆነ ነገር ከማድረጉ በፊት አንቺን አማክሮና ጠይቆ ነው። ናቲ ግን እኔ ምንም ሳይጠይቀኝ ነው የሚያደርገው። ከዛም የኔ ልብ እንክትክት ስብርብር ይላል። በቃ ሲሆን ኒናዬ በቃ ይዞሽ። ሲጀመር ፈጣሪ እኔን ለፍቅር አልፈጠረኝም። ወይ በቤተሰብ ፍቅር አልባረከኝ፣ ወይ በህይወት አጋር። በቃ ፍቅር የሚባል ነገር እኔን ስፈጠር እንኳን አያውቀኝም። ደግሞ እኛ እህቶችሽ እንወድሻለን። እሺ አይደል ምሩ? እንዴ ኒና እንደዚህም አይባልም። አንቺ እኮ የሳቃችን ምንጭ፣ የቤታችን አድማቂ ነሽ። እናንተ ደግሞ ተው እንደዚህ እያላችሁ የባሰ እንዳታስለቅሱኝ። እውነቴን እኮ ነው ኒና፣ አንቺ በጣም ልዩ ሰው ነሽ። በእኛ ህይወት ውስጥ ደግሞ ትልቅ ቦታ አለሽ። እሺ እሺ፣ ግን በጣም አመሰግናለሁ። እኔም እኮ ወዳችኋለሁ። እሺ አሁን ምግብ በላሽ? አባባ በውቀሻ ያፈሉልኝ። ምን ሲንከባከቡሽ ነበረ? አባባ በእውቀት እኮ ሰው ሲጨነቅ አይወዱም። ቀስ ብለው አጠገብሽ ይቀመጡና መክረውሽ ጭንቀትሽን አስለቅቀውልሽ ነው የሚሄዱት። ጽዩነቷን ነው። እሳቸውን ካወራው በኋላ ነው ልቤ ድንድን ያለልኝ። ግን እኮ እሳቸውንም ይቅርታ መጠየቅ አለብኝ። ባለፈው ባደረኩት ነገር በጣም አፍሬያለሁ። አረ እሳቸው አልተቀየሙሽም። እንደውም ምን አይነት ጠበቃ የሆኑ ጓደኞች ነው ያፈራሹ እያሉ ሲያደንቋችሁ ነበር። እዚህ እምሩ ቆይ ምን አምልጦኝ ነው? ምን የተፈጠረ ነገር አለኝ? በቃ ከኢንፎርሜሽን ርቅ ያለው አይደል? አማን አሁን እንዴት ነህ? ቅድም ያ ሳምሶን የሚባል ልጅ እንደዛ ሲያመናጭቀ በጣም ደንግጬ ነበር። ጭንቅላትስ ደህና ነው አሁን? ግን አዎ ደህና ነኝ። ግን አንድ ነገር ሳስብ ነበር። ባልሽ በጣም ይወድሻል ማለት ነው? እንዴት እንደዚህ ያልከኝ? ቅድም እኮ ያ ሰውዬ ሶፋ ላይ ገፍትሮ ሲጥልሽ
ሄኖክ ራሱን መቆጣጠር አቅቶት ሊደባደብ ነበር። ለአንቺ ሲል ሊደባደብ ነበር እኮ። በትንሹ ይወደኛል። ምን ማለት ነው ደግሞ በትንሹ ይወደኛል? የምፈልገው አይነት ባል ቢሆንልኝ እኮ በጣም ደስ ይለኝ ነበር። ይሄ አለ አይደል ፍቅርን፣ ሮማንስን በደንብ የሚያውቅ ቤት ልክ ስገባ በደንብ የሚንከባከበኝ፣ ሽቶ አበባ እየያዘ እኔን ሰርፕራይዝ የሚያደርገኝ፣ እንደዛ ቢሆን ደስ ይለኝ ነበር። ግን እሱ ሁሌም ቢሆን ጭቅጭቅና ክርክር ብቻ ነው የሚያውቀው። ለመሆኑ እስከ ዛሬ ድረስ ለአንቺ አበባ ሰጥቶሽና ሰርፕራይዝ አድርጎሽ አያውቅም ማለት ነው? በጭራሽ አያውቅም ስልህ ጭራሽ ትዝ የሚለውም አይመስለኝም። አንዳንዴ እንደውም ሴት አልመስለውም እንዴ ብዬ ሁላ አስባለሁ። ታዲያ እሱ ካላደረገው ለምን አንቺ አታደርጊውም? ለምን አንቺ ሰርፕራይዝ አታደርጊውም? እኔማ በጭራሽ አላደርግም። እኔ ቀድሜ ካደረግኩኝማ የተሸነፍኩና እጄን የሰጠውኝ ነው የሚመስለኝ። ወንድ ልጅ ነው ፍቅሩን በተግባር መግለጽ ያለበት ብዬ አስባለሁ። ቆዩ እንዴ? ብዙም አይደለም። እንዴት ነው ሳምሶንን በደንብ አናግረህ በአግባቡ ሸኘኸው? ቆይ ምን አለ? አዎ ሸኝቼዋለሁ። ሁለተኛ ወደዚህ አካባቢ እንዳይመጣ ነግሬው ሸኝቼዋለሁ። አንቺ አታስቢ እሺ። ለመሆኑ ያ ሰውዬ ከኔ ምን ፈልገው ነው? ለምንድን ነው በጩቤ ወቅተኛል እያለ ሲጮህ የነበረው? ለመሆኑ እኔ አውቀዋለሁ? ምን መሰለህ አማን፣ እሱ ዝም ብሎ ነው። ጭንቅላቱ ራሱ በስትክክል የሚሰራ ሰው አይደለም። እሺ እብድ ሰውዬ ነው። ይኸውልህ ሰው ነገር እየፈለገ የሚጣላ ሰው ነው። እሺ እሱ ተው፣ እሱ ነው። አንተ አትጨናነቅ። ግን እኮ መርማሪ ቢሮ አይቼው ነበር። አማን ይኸውልህ፣ ለአሁኑ ያወቅከው ይበቃል። ሌላውን ደግሞ ቀስ እያልክ ትረዳለህ። ባለቤት ሄኖክ እንዳየው ትንሽ ተናገር። ሄጅ ላረጋጋ መለስ ሁኔታው ለእኔ ተመቸኝ ያለ ሰውየው ኪራ እንኳንም መታኝ፣ እንኳንም ጤና የተዛባ። ይኸው እንደ እንቁላል እየተንከባከቡኝ ነው።